ተጸኑም አላችሁ በነብያቱም እመኑ ነገሩም ይሰላላችኋል አለ የጌታ ሰው። በእግዚአብሔርም እመኑ በነብያቱም እመኑ ይላል። ምን ታያለሽ? ነብያት አምላክ ናቸው ማለት ነው። አሁን እኔ ደግሞ ምን እልሃለሁ መሰለህ፣ መጽሐፍ ቅዱስ ትክክለኛ መሆኑን አምነህበት ነው እንደ ምሳሌ ያመጣኸው። ላንቺ ነው ላንቺ ትክክል መጽሐፍ ቅዱስ ላንቺ። ኦኬ ሁለተኛ አልመለስከውም። አሁን መጽሐፍ ቅዱስ ላንቺ ትክክል ነው አይደለም? እኔ ምን እንደሆንኩኝ አላወከኝም። ሙስሊም ነኝ ወላ ሙርተዳ ነኝ ምን እንደሆንኩኝ አላወክም። ነጥረ ግን መጽሐፍ ቅዱስ እኔ መጽሐፍ ቅዱስን ግን እሺ፣ ለማንኛውም እሺ ቆይ። ስለዚህ አሁን በእግዚአብሔር እመኑ በነብያቱም እመኑ ይላል። ነብያት አምላክ ናቸው ማለት ነው በዚህ ግንዛቤ። አንቺ ራስሽ ቅድም መጣሽው ግንዛቤ። እኔ እኮ ወንድሜ ሁሱ እኔ ሃይማኖቴ ምን እንደሆነ አይ ከመጽሐፍ ቅዱስ እየመጣ ስለምትመልስልኝ እኮ ነው። እንደሱ ከሆነ እሺ፣ ክርስቲያን አይደለሽም? እኔ ሙርተድ ነኝ። ሙስሊም ነበርሽ? አዎ። እና ጥያቄዎች ስላሉኝ ይሄ ጥያቄ ካልተመለሰልኝ እኔ ችግር ላይ ነኝ ማለት ነው። እሺ፣ ሙርተድ ነሽ አይደል? እሺ፣ በጣም ጥሩ። ክርስቲያን ግን አይደለሽም አይደለ? አይደለሁም። ማይና ክርስቲያን አይደለም። በማን ልማልልህ? በማን ልማልልህ? አሁን ጥርጣሬን መልስልኝ ነው የምልህ ያለሁት ወንድሜ። እሺ በጣም ጥሩ። እሺ ለማንኛውም አሁን ፈዳክ ያ ረሱላህ ሩሂ ወኡሚ ወአቡዬ የሚባለው ለአላህ ይሄ እንግዲህ ሩህ ማለት ለአላህ ምን ሊሰጠው ነው? እሺ ለመሐመድ ህይወት ከተሰጠ ለአላህ ለትልቁ ምን ሊሰጠው ነው? ይሄን መልስ ፈልጋለሁ። እሺ አርካኑ ሶላት ስንት ነች? ሙስሊም ስለነበርሽ እቺን መልሽላቸው አንድ ጊዜ። አሁን ጥያቄን እኔ እኮ ስማ፣ ጥያቄን እኮ መልስልኝ ነው ያልኩ እንጂ የኔ እስልምና መሆኔና ክርስቲያን መሆኔ ሙርተድ መሆኔ ለአንተ ምንም አይጠቅመም። ግን ጥርጣሬ ላይ ስላለሁኝ መልስልኝ። ለመሐመድ ለረሱል እስላም ሩህ ከተሰጠ ለአላህ ለፈጣሪው ለሚባለው በእስልምና ምን ሊሰጠው ነው ነው? ከሩህ በላይ ደግሞ ምንም ነገር የለም እያልኩኝ ነው። እሺ እሺ፣ ክርስቲያን አንቺ ሙስሊም ነበርሽ። ሙርተድ ማለት እሺ ምን ማለት ነው አውቀሽ? ያ አላህ ሙርተድ ማለት ከሃይማኖት ከእስልምና የሸከከ ማለት ነው። እሺ፣ ስለዚህ አንቺ ሙስሊም ነበርሽ ማለት ነው አይደለ? አሁን ከዚህ ጋር ጥያቄን ለምን አትመልስልኝም? አሁን ጥያቄ ነው እንጂ ስለኔ ሃይማኖት ምንም አንተ ጥያቄ መልስልኝና እኔ ሙምኪን እስልምና ልመለስ እችላለሁ። ጥያቄ መልስልኝና መልሱልን። እሺ አዳም ሙስሊም ነበርሽ ወይ? ጥያቄ ከመለስክልኝ ወደ እስልምና ይመለሳለሁ። አልጠየኩሽም። ምን እንድትመለሽ አይደለም ጥያቄ። ሙስሊም ነበርሽ ወይ? አሁን ስለ አርካነ እስላም ምናምን ልጠይቀኝ ማንም የሚያውቀውን ማለት ነው። እኔ ከጎግል ላይ ማምጥቼ እኮ ልነግርህ እችላለሁ። ለምንድን ነው የጅል ጥያቄ የምትጠይቁት? አልጠይቀውም። እሺ ሙስሊም ነበርሽ ወይ? ያ አዎ ነበርኩኝ። ሙስሊም ነበርሽ? እሺ ሶላት አልጀናዛ ይኸውልህ፣ እሺ አይደለሁም። በቃ እሺ ልበልህ። እሺ አይደለሁም፣ ክርስቲያን ነኝ ልበልህ። እሺ ክርስቲያን ነኝ ልበልህ። እሺ ግን ጥያቄ እሺ ለምን ተዋሻለች? አያሻት አይደል? ቅድም በመጽሐፍ ቅዱስ ሲይዛት ሲመለስላት ጊዜ አይ ክርስቲያን አይደለሁም ማለች። ምንድነሽ? ሙርተድ ነኝ። እሺ ሙርተድ ከሆንሽ ስለ አርካኑ ሶላት ልጠይቀኝ ነው። አልጠይቅሽም። አርካኑ ሶላት ሶላት አልጀናዛ ስንት ነው ስላት በቃ ሙስሊም አይደለሁም ማለች። አኛው ይሄ እንደዚህ እንትን እያላችሁ ማሊያ እየቀያየራችሁ አትምጡ። በጣም እንደምትፈሩን እያስረዳችሁን ነው። ማንነታችሁን ቀያየራችሁ ስትመጡ ጊዜ ጀግና የሆነ ሰው በማንነቱ ይቀርባል፣ አይፈራም። ይፈቻል አይደል? ይሄ ነው። ለማንኛውም ነፍሴ ወይንም ሩሄ ፊዳ ትሆንለት የምለው ይሄ አምልኮ ነው ወይ አምልኮ አይደለም? ይፈቻል አይደል? ለምሳሌ አንድ ሰው ለሀገሩ እኔ ነፍሴ ትሰዋላት ለእናት ሀገር ኢትዮጵያ ይላል ወታደር አይደል? አሃ ይሄ ሰውዬ ኢትዮጵያን እያመለካት ነው ወይ? አይደለም በፍጹም። ይሄ አምልኮ ነው ያለሽ ማን ነው? በመጀመሪያ አሁን መናገር ትችላለሽ። አንድ ሰው እኔ ለሀገሬ ነፍሴ መስዋዕት ትሆንለት ሲል ጊዜ አምልኮ ነው ወይ? ይሄ ወታደር ኢትዮጵያን እያመለከ ነው ብለሽ ትረጃለሽ? መናገር ትችላለሽ። ሄሎ ሄሎ ሄሎ
አትናገሪ። እሺ ጥያቄ አለ፣ ይቀጥል። ሊንዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ዘካተል ማል ትንሽ ነገር እንድትለን ነበርና ቪዲዮግራፊ በኢስላም እንዴት ይታያል? ዘካተል ማል ማለት የገንዘብ ዘካ ማለት ነው። አንድ ሰው ገንዘቡ የዘካ መጠን ላይ ሲደርስ ጊዜ ከዚያም አመት ሲሞላው የሚያወጣው የሆነ የሰደቃ አይነት ዘካተል አልማል ይባላል። የገንዘብ ዘካ ይባላል። የገንዘብ ዘካ የተደነገገው በወርቅና በብር ሂሳብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው። በብር ቢሆን መልካም ነው፣ ብዙ ሰው እንዲያወጣ ለብዙ ድሃዎች ተደራሽ እንዲሆን የሱ በር ይከፍታልና። ስለዚህ 595 እንዴ ይቅርታ እሺ ይሰማል። እና በብር ከሆነ 595 ግራም ብር የሚመጥን ገንዘብ ወርቅ ቤት ይሄዱና 595 ግራም ወርቅ ስንት ይሸጣል ብላችሁ ትጠይቃላችሁ። ይህን ያክል ይሸጣል ብለው የሚነግሯችሁ ያ ገንዘብ እጃችሁ ላይ ከገባ አመት ከሞላው አመት ዙሮበት ከሆነ ዘካ ይወጅብበታል ማለት ነው። እሺ አሁን ባለው ሂሳብ ዘካ እና አሁን ባለው ሂሳብ ዘካተል ፊጥር 595 ግራም በ250 ባዙት 595 ሲባዛ 148750 ብር። ይሄ ገንዘብ እጅሽ ላይ ከገባና አመት ዞሮበት አመት ሞልቶት ከሆነ ዘካ ወጅቦበታል ማለት ነው። እሺ ስታወጪ ለ40 አካፍለሽ የሚመጣ ውጤት የዘካ ብር ነው። ይሄ ገንዘብ የመጨረሻ ዝቅተኛ ከዚህ ይነሳል፣ መነሻው ነው። ይሄ ከዚህ በላይም ሊሆን ይችላል። እጅሽ ላይ የገባው ገንዘብ አመት ከሞላው ያ ዘካ ይወጅብበታል። እሺ እሺ ይሰማል። ጫልቱ አቢቲ እሺ መቀጠል ትችላላችሁ። እሺ እኔ ልቀጥል። ክርስቲያን ካለ ይቀደም። ክርስቲያን ነው። እኔ ሙስሊም ነኝ። እሺ ጫልቱ አለሽ ወይንም ሊንዳ ክርስቲያን ከሆናችሁ ቀጥሉ፣ ካልሆናችሁ ቀጥልሽ። አለሁ አቢቲ ክርስቲያን ነኝ። እሺ ለመከራከር አይደለም፣ ያልገባኝ አንድ ምዕራፍ አለ እናንተ ጋር ይመስለኛል። እሱን ለመጠየቅ ነው። እሺ ሳሂህ ቡካሪ መሰለኝ 18367 ላይ ያለው ባለው ቁጥር መሰረት ነው እንግዲህ የነገርኩ። እሱ አልገባኝም። ሳሂህ ቡካሪ 18367 ሱሂል ቡኻሪ ቁጥር ስንት ነው? 18367 18 ማለት ያው ነው። ሱሂል ቡኻሪ ያው እነዚህ ጋር ቁጥር ስንት ላይ ያወጣልህ? 18 ገብተኛ ስለማለት እንደሆነ ግን እንደዛ የሚባል ነገር ነው። ያው የት ጋር ላውጣልህ? አንድ 18 367 ነው የሚለው 18 እዚህ ጋር 18 ካለ በኋላ ያለው ሐዲሱ ያው 1000 ምናምን ቁጥር ላይ ነው ያለው። 367 ይልም። እሺ 367 ላይ ላውጣልህ። 367 ሐዲስ እዚህ ጋር ነው ያለው። ግን 18 ላይ 18 ላይ አይደለም ያለው። 368 ነው ያልከው? 367 367
እሺ 367 ماشي. حدثنا قتيبة بن سعيد قال حدثنا الليث عن ابن شهاب عن عبيد الله بن عبد الله بن عتبة عن أبي سعيد الخدري أنه قال نهى رسول الله صلى الله عليه وسلم عن اشتمال الصماء وأن يحتبئ الرجل في ثوب واحد ليس على فرجه منه شيء. هذه كيف عندنا؟ አልገባኝም። እሺ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። አን የሕተቢአ الرجل في ثوب واحد አንድ ሰው ምንድን ነው የሚለው በአማርኛ ተርጉም አንብብልኝ ከቻልክ። ኦኬ እኔ ጋር በአማርኛ ስላለ እናንተ ጋር እንድሰማው። ኦኬ አንድ ሰው በአንድ ልብስ መጠቅለሉ ነው። ليس على فرجه منه شيء በብልቱ ላይ ምንም ጋር ሌላ የሚለው ወይ ደግሞ ምዕራፉ ተሳስቼ ይሆናል። እሺ ካንተ ጋር ያለው ምንድን ነው? እሺ እኔ ጋር ያለው ልንገርህ፣ ምናልባት ተሳስቼ ሊሆን ይችላል ቁጥሩ። መሐመድ በአንድ ወቅት በካይባር የሚገኙ ጎሳዎችን በድንገት ወረረ። እንደሱ የሚል የለም እዚህ ጋር የሚናገረው ሁሉንም ወንዶች አዳምጠኝ፣ ወንዶችን ከገደሉ በኋላ ሴቶችንና ህፃናትን ምርኮ ወስደው ለዝሙት ባርነት እንዲጠቀሙ ፈቀዱላቸው። ራሳቸው መሐመድ ሶፊያ ቢንት ሁያ የተባለችን ምርኮኛ ሴት ቆንጆ ስለነበረች ለራሳቸው ወስደው መሐመድ የሶፊያን ባሏን፣ አባቷን፣ ወንድሞቿን በትዕዛዝ አስገደሉ። በኋላም የዛን ዕለት በግዳጅ አስፈጽመው ክፈተውና ሐዲሱን አሳየን። እንደሱ ቢል የለም እዚህ ጋር ያመጣው ቁጥር ላይ ጽፌን ያስኩትን ኩየቱ ጋር በቪዲዮ ክፈተው። እሺ ችግር የለም እና ሐዲሱን ማሳየት ትችላለህ። ቆንጆ አሳየ። ጽፌን ያስኩት ቴክስት ላይ ጽፌን ያስኩት ማሳየት ትችላለህ። እሺ በአማርኛ ነው የጻፍከው አይደለ? ሐዲስ አይደለም። በአማርኛ ነው የጻፍኩት ተተርጉሞ ነው ማለት ነው። የለም እንደሱ የሚል የለም ወገናችን። የሰጠኸኝ ቁጥር ላይ ተመለከትኩኝ። እንደሱ የሚል የለም በፍጹም። እኔ መቼም የሌለውን አላወራም። እንግዲህ ሰጠኸኝ እኮ ቁጥሩን ሰጠኸኝ። ያው እንደሱ የሚል ጭራሽ አይወራም እዚህ ጋር። እሺ ቆይ እሺ ቁጥሩን ተሳስቼ ሊሆን ይችላል። እንደዚህ የሚል ግን አለ። አሳየን። እንደሱ የሚል ህፃናቶችን፣ ሴቶችን እንዳውም አትግደሉ የሚል ነው ያለው። ላሳየህ እኔ አለ። እኔ እሱ አይመለከተኝም። ግን እኔ እየጠየቅኩ ያለሁት ይሄን መልስልኝ ነው እንጂ ሌላ አይደለም። ስለ አልገባኝም ምዕራፉ። እንደሱ የሚል የለም። የኸይበር ጦርነት ጊዜ ተካሂዶ ነበር። ኸይበር ጦርነት እሱን ላስረዳ። በነብዩ ሰለላሁ ዐለይሂ ወሰለም እና በአይሁዶች መካከል የተከሰተ ጦርነት ነበር። በዚህ ጦርነት ጊዜ ራሱ ላስረዳ። በቃ የአይሁዶች ዋና የሶፊያ ብንት ሁየይ የምትባለው ቅድም የጠቀስካት የእሷ አባት ሁየይ ብኑ አኽጦብ ይባላል። ገብተዋል። ይህ የአይሁዶች ዋና አለቃ መሪ ነበር በመዲና ላይ። ምን አለ ይሄ ሰውዬ? ለኡቃቲለነሁ ሐተል መውት አለ። ሙሐመድን እስከ ሞት የፍጻሜ ድረስ እፋለመዋለሁ፣ እዋጋዋለሁ አለ። ምን አለ? እዋጋዋለሁ፣ እፋለመዋለሁ አለ። አየህ አይደለ? ጦርነቱ ከእርሱ መጣ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው መከላከል አለባቸው። ከዚያ ጦርነቱ ተካሄደ። ድል አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም አሸንፏቸው። ይሄ ነው። ከዚያ በኋላ ማን ተማረከች? ሶፊያ ብንት ሁየይ ተማረከች። እሷ ቀደም የጠቀስካ ማለት ነው። የዚህ የአይሁዱ አለቃ ልጅ ነበረች። አይሁድ ነች። በጣም አዋቂ ነው። አይሁዶች አለቃ ነው። ተሸነፈ። ሶፊያ ብንት ሁየይ በተማረከች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣች። እርሳቸው እጅ ገባች። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አስመረጧት። ኢኽታሪ አሏት፣ ምረጪ አሏት። ኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ ወኢን እኽተርቲ ልእስላም አምሰክቱኪ ሊነፍሲ አሏት። አይ አይሁድነትን ነው የምመርጠው ካልሽ ወደ ቤትሽ በሰላም እለቅሻለሁ፣ ትሄጃለሽ አሏት። ገብቶሃል አይደለ? አይ እስልምናን እቀበላለሁኝ ካልሽ ደግሞ ፈቃድሽ ከሆነ አገባሻለሁ አሏት። አነ ሀወይቱ ልእስላም ቀብለ አን ትድዑን ያ ረሱለላህ ብላ መለሰች። እርስዎ ወደ እስልምና ሳይጋብዙኝ ሳይጠሩኝ በፊት እኔ እስልምናን መቀበል ፈልጌ ነበር አለች። የሚገርማቸው እሷ ቀድማ ስለ እርሳቸው ነብይነት አባቷና አጎቷ ሲያወሩ ሰምታ ነበረ። አይሁዲዎች መዲና ላይ እንዴት ሊመጡ ቻሉ የሚለውን ከመጀመሪያ ልንገራቸው ታሪኩን።
አይሁዲዎች የመጨረሻው ዘመን ነብይ የሚሳደድባት ሀገር ነች ብለው መዲናን በትንቢት በራሳቸው ዛፍ ላይ እዛ ሄደው ይጠብቁ ነበር። መዲና ልክ ሲመጡ ጊዜ የዚህ የሁየይ ብን አኽጦብ የሶፊያ አባት የአይሁዶች አለቃ ነበር። ገብታችኋል አይደል? ይህ አይሁድ ከየት አሳያችኋለሁ፣ በማስረጃ ማሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያን ምን እንዳሏት እንደ ምርጫ ሰጥተዋት ነው። ብዙ ሰዎች ምን ይላሉ? አስገድደዋት ነው ያገባት። እንደዛ ምን ሰምታ ሊሆን ይችላል አይደል? አስገድዶ እሷን እንትን አላት አገባት ምናምን። ላ ወላሂ ምርጫ ነው የሰጧት፣ እንዳስመረጧት። እንዳውም ከመጀመሪያ ላሳያችሁ በማስረጃ ላሳያችሁ። እስልምና ከፈለግሽ ምረጪ፣ ካልፈለግሽ ደግሞ በሰላም ወደ ቤትሽ እልክሻለሁ አሏት። አይ እኔ እስልምናን እመርጣለሁ በራሴ አለች። እዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ኑ ላሳያችሁ። ያና ተመልከቱ፣ እዚህ ጋር እናገኘዋለን ታሪኩን። ያው ስለ ሶፊያ የሚናገር ነው። ዘዋጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ሶፊያ ያ ልምሐ عن ሰብይ ሶፊያ ቢንት ሁየይ፣ ስለ ሶፊያ ቢንት ሁየይ የሚናገር ነው። ነብያችን ሰለላሁ ዐለይሂ ወሰለም አሁን እንዳስመረጧት ማስረጃውን ላሳያችሁ። ያው ልጆች ይታያቸዋል። አረበኛ የምትችሉ ልጆች ወደ አማርኛ መቀየርላቸዋለሁ በትክክል ከቀየረው